በአጭሩ ዋይቢኤስ ማርኬት በወልደ ጊዮርጊስ ይልቃል ቢተው የተቋቋመ ድርጅት ነው። ትርፍ ታገኛላችሁ ብሎ ህዝቤን ብሩን ካደረገ በኋላ ድርጅቱን ዘግቶ ጠፍቷል እየተባለ ነው። የኢትዮጵያ ዕዳ በ5 ዓመት ውስጥ ከፍላለሁ ያለው ቢሊዮነሩ ወልደ ጊዮርጊስ ይልቃል ቢተው ወላጆቹ ያወጡለትና የደንበጫ አካባቢ ስሙ አንመን ይልቃል ቢተው ነው። አብሮ አደጎቹ በምርጥ ገጣሚነቱና በምርጥ እጅ ጽሑፉ ያስታውሱታል። የሰባተኛ ክፍል ተማሪ ሳለ የስነ ዜጋና ስነ ምግባር አስተማሪውን በግጥም ተሳድቦ ከትምህርት ቤት ተባሯል። ቦታ ቀይሮ 2 ዓመት ከተማረ በኋላ ከ9ኛ ክፍል በኋላ ትምህርት ለምን ያለ መማሩን ትቶ ወደ አዲስ አበባ የተጓዘ ሲሆን አባቱ የአንመንን ነገር አታንሱቢ በማለት እንደሌለ ቆጥረው ተውት። አንመን ተደብድቦ ተመክሮ የማይሰማ ልጅ ነበር ይላሉ ከሱ ጋር አንድ ትምህርት ቤት የተማሩ ምንጫችን። የመጀመሪያ ልጅ እንደመሆኑ አባቱ በትምህርት ጥሩ ደረጃ እንዲደርስላቸው ከፍተኛ ጥረት አድርገው ነበር። የአንመን ወይም የወልደ ጊዮርጊስ አጎቶች በትምህርት ጥሩ ደረጃ የደረሱ በመሆናቸው አባቱ በዚያ ይቀኑ ነበር። አቶ ይልቃል ቢተው የመጀመሪያ ልጃቸው አንመን ከቤት ከወጣ በኋላ ተስፋ ቆርጠው ትኩረታቸው ታናናሾቹ ላይ ሆነ። አንድ ቀን የሆነው ነገር ግን አስገራሚ ነበር። ለብዙ ሰው በመኪና መጓዝ ወጪው ቀላል ባልሆነበት ጊዜ አንመን ዴክስ ወያኔ ተሽከርካሪ ለሳምንት ኮንትራት ይዞ አባቱ ቤት መጣ። አመጣጡም ከአዲስ አበባ በሰላሌ አድርጎ ጎጃም ቢሆን አስገራሚ ባልሆነ ነበር። የአሁን ወልደ ጊዮርጊስ የዚያን ጊዜው አንመን ጎጃም የገባው ከሸዋ በወሎ አድርጎ መቀሌ ተዝናንቶ በጎንደር በኩል ነበር። ይህ ረዥም ጉዞ የደለበ ኪስ ያስፈልገዋል። ወልደ ጊዮርጊስ የት ወድቆ ቀረ በሚባልበት ጊዜ የጊዜውን ዝነኛ መኪና እየነዳ ወደ ትውልድ መንደሩ መግባቱ ጉዳስ ብሏል። የሱን ነገር አታንሱብኝ ሲሉ የነበሩ አባቱም አንመን ማለት ጀመሩ። እንዲያም ሆኖ ግን ያንመን የሀብት ምንጭ ምንድነው የሚለው ለማንም ግልጽ አይደለም። በ35 ዓመቱ ቢሊዮነር ሆኛለሁ ያለው አንመን የሀብቱን ጤናማነት አጠራጣሪ ከሚያደርጉት ነገሮች አንዱ በትውልድ አካባቢው አንድም ኢንቨስትመንት የሌለው መሆኑ ነው ተብሏል። ወልደ ጊዮርጊስ በዘመነ ኢህአዴግ በኮንትራት መኪና ደንበጫ ከታየ በኋላ ወደ ጎጃም ተመልሶ አያውቅም። ምንጫችን ወልደ ጊዮርጊስ መነሻ ገንዘብ ያገኘው ከኢህአዴግ ነው ይላሉ። የደህንነት ወኪል ሆኖ አብሯቸው እንደሰራም ያምናሉ። ህወሓቶች ከ4 ኪሎ ተባረው ወደ መቀሌ ሲሄዱ ይዘውት መሄድ ያልቻሉትን ንብረት ሳይወስድ እንዳልቀረም ነግረውናል። ምንጫችን ወልደ ጊዮርጊስ አቅም ያለው ሰው እንደሆነ አይጠራጠሩም። ፈጣን፣ ደፋር፣ በጣም ጨካኝም ነው። አዲስ አበባ ውስጥ አሁን ላይ የእሁድ ገበያ ተብሎ በየሰፈሩ የሚሸጠውን አትክልትና ፍራፍሬ ጀምረው ወልደ ጊዮርጊስ ነው ተብሏል። ከአዲስ አበባ ዙሪያ እህል እያስመጣ ያከፋፍልም ነበር። ደላላ ሆኖ ብዙ ገንዘብ ሰርቷል። ዘይት ከጅቡቲ አስመጥቶ ማከፋፍሏል። በአጋርነት ዘይቱን ከጅቡቲ ወደ ኢትዮጵያ ያስገባው ባለተሳቢ ግን ወልደ ጊዮርጊስ ገንዘቡን ቀማይ ብሎ በሚዲያ ተናግሮ ነበር። ወልደ ጊዮርጊስ በሚዲያ ስለራሱ ባቀረበው ንግግር ቤተሰቦቹ በጣም ድሃ እንደሆኑ ገልጿል። አዲስ አበባ የደረሰውም 4 ቀንና ሌሊት በእግሩ ተጉዞ መሆኑን አክሏል። ምንጫችን ግን በዚህ ንግግሩ ሚዲያ ማመን ተውኩ ይላሉ። አባቱ ይልቃል ቢተው ጎበዝ አርሶ አደር፣ ደንበጫ ከተማ ውስጥም ከ500 ካሬ ሜትር በላይ ቤት ያላቸው፣ በዘመናዊ ከብት እርባታ ጥሩ ገቢ የሚያገኙ እንደሆኑ ይነግረውናል። ወልደ ጊዮርጊስ በቀላል ገንዘብ እንደ ልብ አዲስ አበባ ይገባ በነበረበት ጊዜ በእግሬ ተጉዤ ገባው ማለቱ ለእርሳቸው ትልቅ ቅጥፈት ነው። ወልደ ጊዮርጊስ ይልቃል ቢተው ዋይቢኤስ የተባለ የንግድ ተቋም አለው። ብዙዎች ይህን ድርጅቱ ከፊንቴክ ኢንቨስትመንት ጋር ያመሳስሉታል። በበጎ አድራጎቱ ስም ከሰዎች ጋር እየሰበሰበ እንደሆነ ቅሬታ እየቀረበበት ነው። ወልደ ጊዮርጊስ የተሳካ የገጽታ ግንባታ መስራቱ ብዙዎችን ለማሳመን አግዞታል። ታዋቂ ማስታወቂያ ባለሙያዎችን ሰራዊት ፍቅሬንና ሙሉ ዓለም ታደሰን ዋይቢኤስ ለተባለው ድርጅቱ ማስታወቂያ ማሰራትም ችሏል። አንድ የዓይን እማኝ እንዳሉት አዲስ አበባ ጀሞ አካባቢ ከሌላ ህንፃ ላይ የድለላ ስራዎች የሚሳለጡበት ቢሮ በስማርት ኮምፒውተሮች ያጌጠ ዘመናዊ ቢሮ በመሆኑ የወልደ ጊዮርጊስን የንግድ እንቅስቃሴ ለመጠራጠር እድል አይሰጥም። በዚህ ሰሞን ግን የአዲስ አበባ የቢዝነስ ኮሪደሮች በብርሃን ሲጥለቀለቁና የሶሻል ሚዲያ መንደሮች በወሬ ሰደድ እሳት ሲናወጡ የሰው ልጅ ቀልብ በአንድ ጥያቄ ላይ ብቻ ይንጠለጠላል። ጉዳዩ ከገጠር 10ኛ ክፍል አቋርጦ ስለመጣ 8 ዓመታት ሙሉ በሸገር ጎዳናዎች ላይ ስለኖረ ወጣት ነው በአጭር ጊዜ ውስጥ ቢሊዮነር ሆኛለሁ፣ የግል ጀትም ገዝቻለሁ የሚል ድምጽ ሲሰማ ማህበረሰቡ ለሁለት ተከፍሏል። ይህ ሰው እውነት የዲጂታል ዘመን ባለ ራዕይ ነው ወይንስ የዋዎችን የሚያጠምድበት ጊዜ ያለፈበት የበግ ተራ ሿሿ እየሰራ ያለ ስልጡን ተዋናይ ተብሎ እየተጠየቀ ነው? ጉዳዩ አሁን ስለ ሚሊዮኖች ሳይሆን ስለ ቢሊዮን ዶላሮች ሆኗል። የሀገርን የውጭ ዕዳ በ5 ዓመታት ውስጥ ሙሉ በሙሉ ስለመክፈልና ኢትዮጵያን ከድህነት ቀንበር ስለማውጣት የሚናገር ትልቅ ታሪክ
ታሪኩ የሚጀምረው በ2001 ዓመተ ምህረት ነው። ወልደ ጊዮርጊስ ይልቃል ቢተው የጣፈንታውን በር ለማንኳኳት ከጎጃም ምድር ተነስቶ ወደ አዲስ አበባ ሲያቀና በኪሱ የነበረችው ጠቅላላ ሀብት 7 ብር ብቻ ነበረች። ሸገር ሲደርስ መጀመሪያ ያገኘው አቀባበል ብርድና የጎዳና ህይወት ቢሆንም ተስፋ ሳይቆርጥ የመኪና ፓርኪንግ አስተናጋጅነትን፣ መኪና ጣቢነትንና ሆቴል ውስጥ አስተናጋጅነትን እያፈራረቀ የኑሮውን ውጣ ውረድ መጋፈጥ ጀመረ። ከአንድ የድር ቤት ድስት በ120 ብር ተከራይቶ በንጽህና ያዘጋጀውን የባለ ግል ምግብ በሳይክል እያመላለሰ ለደንበኞቹ ቤት ለቤት ያደርስ ነበር። ይህ የትጋት ጉዞ ቀስ በቀስ ወደ ድልለው ዓለም መራው። ማህበራዊ ሚዲያን በመጠቀም ፌስቡክ ላይ ሊሸጥ ያስተዋወቀው ቤት ያልተጠበቀ ድል ይዞለት መጣ። ከሽያጩም 800,000 የኢትዮጵያ ብር ኮሚሽን በአንድ ጊዜ አገኘም። በትልቅ ቤቶችና ህንፃዎች ሽያጭ ውስጥ በስፋት በመሰማራት የባለ ብዙ ዘርፍ ኩባንያ የሆነው የዋይቢኤስ ቢዝነስ ግሩፕ ባለቤት ለመሆን በቃ። ይህ የዲጂታል ዘመን ስራ ፈጣሪ የሀብቱ ዋና መሰረትና ማሳያ አድርጎ የሚያቀርበው 88 ሶፍትዌር ሲስተም ኤልኤልሲ የተባለውን የሶፍትዌር ድርጅቱን ነው። ድርጅቱ የሀገሪቱን የፋይናንስና ማህበራዊ መዋቅር ሙሉ በሙሉ የሚቀይር ግዙፍ የቴክኖሎጂ መተግበሪያ አልምቷል ይላል። ሆኖም ግን በቅርቡ የሰጣቸው መግለጫዎችና የተናገራቸው ተስፋዎች ማህበረሰቡን ይበልጥ ለጥርጣሬና ለውይይት ዳርገውታል። ይህ ሁሉ ቃል ያለ ከባድ ክስና ትችት አላለፈም። አጭበርባሪዎችን በማሳደድና በማጋለጥ የሚታወቀው አዎንታ በርሲሳ ግለሰቡን በጽኑ ይተቻል። አዎንታ እንደሚለው ከሆነ ወልደ ጊዮርጊስ ይልቃል ቢተው የበግ ደላላ ነው። አሁንም እየሰራ ያለው ጊዜ ያለፈበት የበግ ተራ ሸዋሸዋ ነው። አልፎ ተርፎም የቪዲዮ ማጋሪያና የንግድ መድረክ የሆነው የዋይቢኤስ ትሬዲንግ እንዲዘጋ ማድረጋቸውን ገልጾ ግለሰቡን የሌቦች ንጉስ ሲል ፈርጆታል። በተመሳሳይ መልኩ የዲጂታል መንደሩ ታዛቢዎችም የየራሳቸውን ጥርጣሬና ትችት በተለያዩ ማዕዘናት እያቀረቡ ይገኛሉ። ደሳለኝ ከበደ የተባለ ጸሐፊ ትክክለኛ ባለሀብቶችን ባላከበርን ቁጥር ከአንገት በላይ ሐኪም ሊያቸው የሚገባ ንቅል ባለሀብቶችና ጥረው ግረው ሳይሆን በቀላሉ ገንዘብ ያገኙ ድንገት የበቀሉ ብቅል ባለሀብቶች እያስቸገሩን ነው። አንድ ልንላቸው ይገባል። ይሄው አንዳንዱ ጀለስ እዳችሁ ተከፍሏል ሊለን በዝግጅት ነኝ እያለን ነው። በዚህ ወቅት እንደ ሀብታምነት የተቀለደበትና የተደፈረ ቃል ያለ አይመስልም። ሀብትን አለማወቅ ዋጋ ሲያስከፍል ያየንበት ሆኖ አልፏል። ከምድር ከፍ ብሎ እየበረረ የሚጎርርብን ለሌላ መላ ፈለጣ የሚያመቻች ንቅል ይሁን ብቅል ያለየለት ባለሀብት ነኝ እዳችሁን እከፍለዋለሁ ይለን ጀምሯል። ወይ ቁጥር መድፈር! አፍ ስለጠራው ብቻ ቁጥር ያዳፈራል። ረግፍ ነው። የቁጥርም ጡር አለው። እኔ እንኳ ልጁ ብዥ ብሎበት አልታይ ብሎት የግል አካውንቱ ላይ ያለው ብር ቁጥር ተዛብቶበት ወይም አካውንት ቁጥሩ ውስጥ ያለው ብር መስሎት ወይም ቀማምሶ ወይም የሀገራችን ዕዳ 9 ዜሮዎች ተደራርቦበት ይሆናል የሚል ጥርጣሬ አለኝ። እይታውን ያስተካክልለት እንጂ ሌላ ምን ይባላል? በነገራችን ላይ የድሪምስ ሚሊዮነሮች የጠፉ ጥረው ግረው በኦርጋኒክ እድገት የመጡ ባለሀብቶችን የምናከብርበትና እውቅና የምንሰጥበት መንገድ ካልተመቻቸ የንቅሎችና የብቅሎች መጫወቻ ሆነን መቅረታችን ነው ሲል ጽፏል። በሌላ በኩል የመንቆረር ኢንሳይደር ምልከታ ጉዳዩን ከማህበራዊ እውነት አንጻር ይመዝነዋል። ወልደ ጊዮርጊስ ይልቃል የሚባል አንድ የጎጃም ባለሀብት የሀገራችንን 50 ሚሊዮን ዶላር ዕዳ ለመክፈል ፕሮጀክት ነድፈን እየተንቀሳቀስን ነው ሲል ሰማሁት። በግሌ እጅግ አሳዝኖኛል። ተወዶ ያደገበት አካባቢ ወጣት ኑሮን ለማሻሻል በአዲስ አበባ ጎዳናዎች በተረኛ ዘረኞች ግንባር እየተገረፈ ደፋ ቀና በሚልበት ገሚሱም ጉዞ ላይ ሳለ ከአውቶቡስ እየታፈነ ደብዛው በሚጠፋበት ሀገር ላይ ቆመው እንዲህ አይነቱን ሞራል ለማግኘት ወይ ስርዓት ወለድ ባለሀብት መሆንን አሊያም ህሊናን ሽጦ በገንዘብ መታወርን ይጠይቃል። ከትውልድ ቀያችሁ ትንሽ ፋብሪካ ገንብታችሁ ለወጣቱ የሥራ ዕድል ትፈጥሩ እኮ ዕዳ እንደከፈላችሁ ቆጠር ነበር። ወልዶ ያሳደገንን ማህበረሰብ እየረሳል ለሚጠላን ስርዓትና ስርዓት ወለድ ትውልድ ማገልገል ከጠላትነት ተለይቶ አይታይም። የአማራ ባለሀብቶች ሆይ ታሪክ በቆሻሻ አምዱ ስር እንዳይመዘግባችሁ ደግማችሁ ደጋግማችሁ አስቡ። ለህዝባችሁ አንዳች ነገር ፈይዱ ብሏል። የትዝብት ድምጾችም አልጠፉም። ጣቢያችን ያነጋገረችው አንድ ታዛቢ የጀመረው ፖድካስት ራሱ የሚራመድ አይመስለኝም፣ ባለፈው ደግሞ ሙሉ በሙሉ ወንጀልን የሚያስቀር ኤአይ እየሰራን ነው ብሎ ቢያወራ ትኩረት አጣ ይመስለኛል። ሰራተኞቹ እየሰከሱት ነው። የእነሱን ድምጽ የሚያወራ ቆም ብሎ በራሱም አላሰበም። ሰራተኛ ደግሞ አይሰራም እንጂ ቃል የማይቀባው የለም ሲል አጫውቶናል። እንዲህ ያሉ በአቋራጭ መበልዘግንና ታምራዊ ስኬቶችን የሚያወሩ ግለሰቦች ቁጥር እየበዛ መምጣቱ በዓለም ታሪክ ውስጥ አዲስ አይደለም። እኒህ አካላት በኢኮኖሚ የደከሙና ተስፋ የቆረጡ የህብረተሰብ ክፍሎችን ለማጥመድ የሚጠቀሙባቸው ስልቶች በዓለም ታሪክ ውስጥ የተደጋገሙና በተለያዩ የጥናት ጽሑፎች፣ መጽሐፍት እንዲሁም በታዋቂ ሰዎች የተተነተኑ ሳይንሳዊ አካሄዶች አሏቸው። ሮበርት ግሪን ዘ 48 ሎስ ኦፍ ፓወር በተሰኘው ታዋቂ መጽሐፉ ላይ ሰዎችን ለመሳብና ለመግዛት ሳይንሳዊ አምልኮ ማዘጋጀት
ማዘጋጀት እንደሚያስፈልግ ይገልጻል። ለዚህ ደግሞ የመጀመሪያው መመሪያ ታሪክን ቀለል አድርጎ ስሜታዊና ተስፋን የሚሰጥ አድርጎ ማቅረብ እንደሆነ ይተነትናል። ታዋቂው የኢኮኖሚክስ ምሁርና ደራሲ ቶማስ ሶዌል በአንድ ወቅት እንደተናገረው ሰዎችን ለማታለል ከሁሉ የተሻለው መንገድ የራሳቸውን ስንፍና ወይም ችግር ሳይሆን በሌሎች ሰዎች ምቀኝነትና ሴራ ምክንያት እንደደህዩ ማሳመን ነው። ይህን ያደረገ መሪ ወይም ግለሰብ የሰዎችን አምልኮ በቀላሉ ያገኛል። ያካሄድ በተቾች ወይም በጥናታዊ ባለሙያዎች ጥያቄ ሲነሳባቸው የምቀኝነትና የስብስብ ሴራ ካርድን ለመጠቀም የሚያመች መነሻ ይፈጥርላቸዋል። እኔ እናንተን ልረዳ ስለ ጠላቶች ተነሱብኝ ወይም አብሮ አደጎች ስለቀኑብኝ ነው በማለት ህዝቡ ከተቾች ይልቅ ለነሱ ጥበቃ እንዲያደርግላቸው የሐሰት ማዕበል ይፈጥራሉ። በተጨማሪም እኔ 10ኛ ክፍል አቋርጬ ነው ቢሊየነር የሆንኩት፣ ዶክተሮችና ፕሮፌሰሮች ግን ተቀጥረው ነው የሚኖሩት የሚለው የንግግር ዘይቤ የትምህርትና የባለሙያዎችን ዕውቀት ማጣጣል በመጠቀም ወጣቶች በትምህርትና በስርዓት አልፈው ከመልፋት ይልቅ በአቋራጭ የማበልጸግ ህልም ውስጥ እንዲገቡ ያደርጋቸዋል። ዘመናዊ ማህበራዊ ሚዲያ ዕውቀትንና ስርዓትን የማጣጣል አባዜን እያሰፈነ ነው። ይህ ደግሞ መሰረታዊ የሂሳብና የኢኮኖሚክስ ህጎችን በመጣስ ሰዎችን ያለ አንዳች የኦዲትና የግብር መረጃ የቢሊየነርነት ተረት እንዲያምኑ በር ከፍቷል። ለመሆኑ ግለሰቡ ይህን ያህል ቢሊየነር ከሆነ ለመንግስት የትኛውን ግብር ከፍሎ ያውቃል? በ30 ዓመቱ እንዴት በአንዴ ቢሊየነር ሊሆን ይችላል? ይህ የብዙዎች የቁም ነገር ጥያቄ ነው። እውነታው ግን ማህበራዊ ሚዲያ የሚያስተላልፋቸው አንዳንድ ነገሮች ቆም ብለን እንድንመለከት እያደረጉ መሆኑ ነው። እንዲህ ያሉ ግዙፍ ተስፋዎችን ከሀገሪቱ ማክሮ ኢኮኖሚና ከብሔራዊ ባንክ መመሪያዎች ጋር እንዴት ሊጣጣሙ እንደሚችሉ ግልጽ መረጃ ለመኖሩ ነገሩን ሁሉ በጥያቄ ምልክት ውስጥ እንዲያስገባም አድርጎታል። ጉዳዩ ብዙዎች እንደሚሉት የትኩረት መሳቢያ ስልት ይሁን ወይም እውነተኛ የቴክኖሎጂ ተአምር፣ ወደፊት ፕሮጀክቱ ከመንግስት ጋር ተባብረው ወደ ተግባር ሲገቡ እውነተኛው ሚዛን ይፋ መውጣቱ አይቀሬ ነው። እስከዚያው ግን መጽሐፍትና የጥናት ጽሑፎች የሚያስጠነቅቁን አንድ መሰረታዊ እውነት አለ። ያለ ልፋትና ያለ ግልጽ የኢኮኖሚ መዋቅር በአንድ ጀንበር የሚመጣ የቢሊዮን ዶላር ብልጽግና የለም። የትናንትናው የበግ ተራሿሿ ዛሬ ቴክኖሎጂና ሶሻል ሚዲያን ተከናንቦ ቢመጣም የሰዎችን ቀልብና ስነ ልቦና የሚገዛበት መረብ ግን ያው ታሪካዊ መረብ ነው። አበቃን። ሰላም ይስጥልን።